ሳሮን እንግዲህ በራሷ ክፋት ተጠምዝዛ ወድቃ የዶሮ ጠባቂ ሆናለች። በስተመጨረሻው ማለት ነው። መነሳት አትችልም፣ መንቀሳቀስ አትችልም። መጨረሻዋ አልጋ ላይ መቀመጥ ሆኗል ስራዋ ማለት ነው። ይሄ ደግሞ ባደረገችው ግፍ ምክንያት ነው። ለህይወት በምታደርገው ክፋትና ግፍ ነው ይሄ የደረሰባት ማለት ነው። በዚህ ደግሞ የእጇን አግኝታለች። ሰላም መታ ደግሞ ድራማ ስትሰራ ነበር። እኔን ይቅርታ ካልሽኝ አድንሻለሁ፣ ያንቺ መዳኛ በእኔ እጅ ነው እያለቻትም ነበር። ሳሮንን ተናዳ ውጡልኝ፣ ማናችሁን ማየትም አልፈልግም እያለች ጮኸችባቸው። እነሱም በርግገው ከክፍሉ ወጡ። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን እስከ መጨረሻው ድረስ ተከታተሉ። ዛሬ እንግዲህ የህይወት መንገድ ክፍል 30 ተለቋል ማለት ነው። በዚህ ክፍል እንግዲህ በባለፈው መጨረሻ ላይ ያየ ነው ሩት እንግዲህ ህፃኗን አገኛለሁ ብላ እዛ ባዶ ቤት ከሄደች በኋላ ሳሚ ወጥመድ አድርጎላት ነበረ። እንግዲህ የህፃን ልጅ ድምፅ አድርጎ ልክ ህፃኗ እንደምታለቅስ አድርጎ በጨርቅ ሸፋፍኗት እየጠበቃት ነበረ። ሩትም እንግዲህ የህይወት ልጅ አገኘሁ ብላ ሰፍ ሰፍ እያለች ከመጣች በኋላ የልጅቷን ድምፅ ተከትላ ፎጣውን ይግለጥ ስታደርገው ስልክ ውስጥ የሚጮህ ድምፅ ነበረ። ከዛም በኋላ ሩትን በጣም ተናደደችና በቃ ተጫወቱብኝ ማለት ነው ብላ ስትናደር ነበረ። ሳሚ አጅሬት እዚህ ድረስ መጣሽ? ቆይ አንቺ ምን እየሰራሽ ነው? ምንድን ነው እያደረግሽ ያለሽው? እዚህ ድረስ ለምንድን ነው የመጣሽው? እያለ በጥያቄ ያፋጥጣታል። ሩትም ደግሞ ሌላ አላማ እንደሌላትና ህይወት ስለምታሳዝናት ከልጇ ጋር መገናኘት እንዳለባትና ልጇን እያፈላለገቻት እንደሆነ ተናግረዋለች። ሳሚም ደግሞ አንቺ ምን ቤት ነሽ? አንቺ ምን አገባሽ? ቆይ ለምን አርፈሽ እየዘረፍሽ አትበይም? አንቺ ምን ቤት ነሽ ደግሞ የህይወት ልጅ የምትፈልጊው? ለምን አርፈሽ አትቀመጭም? አንቺ ጦሰኛ እያለ ሲላት ነበረ። ሩትም ደግሞ አንተ ቆይ ህይወት አታሳዝንህም እንዴ? እንደዚህ ስትሆን እንዲሁ ህይወት እንኳ ባታሳዝንህ ህፃኗ አታሳዝንህም? ለምንድን ነው ህፃኗ ያለችበትን ካወክ ለእናቷ ማትሰጣት ብላ ትጠይቀዋለች። ሳሚም ደግሞ አንቺ ልጅ ያምሻል እንዴ? እያበድሽ ነው? አንቺ እዚህ ውስጥ ምንም የሚመለከትሽ ነገር የለም። ከቤተሰብ ነገር ውስጥ አትግቢ። አንቺ ቁጭ ብለሽ ብቻ እየዘረፍሽ መብላትሽ ይሄ ራሱ በቂ ነው ይላታል። ካልሆነ ግን አርፈሽ የማትቀመጭ ከሆነ ጉድሽን ነው እማወጣው ይላታል። ሩትም ደግሞ ኧረ እባክህ ተው እንጂ የእኔ ጉዲ ከአንተ ጉዳይ አይበልጥም። አንተ የኔን ነገር ብታወጣ እኔም ደግሞ ያንተን ነገር ዝግዝግ አድርጌ አወጣዋለሁ አለችው። ሳሚም ደግሞ የቱ ነው ከኔ የማይበልጠው? ልጃቸው ሳትሆኝ እህታቸው ሳትሆኝ እህት ነኝ ብለሽ እየዘረፍሽ እየበላሽ መኖርሽ ነው ወይስ ምኑን ነው አላት። እሷም ደግሞ ይልቁንስ ሌላ ነገር መቀባጠርህን ተውና እኔ እናንተ መስማማት አለብን። ስራውን አብረን መስራት ይኖርብናል። የህይወት ልጅ ፈልገን ማግኘት ይኖርብናል። ስለዚህ እንተጋገዝ፣ እንረዳዳ ትለዋለች። ሳሚም ደግሞ እኔ አብጃለሁ እንዴ ከአንቺ ጋር የምሰራው? ከዚህ ነገር ውስጥ እጅሽን አውጭ ብዬሻለሁ። አርፈሽ የማትቀመጪ ከሆነ እኔም አድርገውን አውቃለሁ። ቋንችን ለምንድን ነው እንደዚህ የሚያንቀላቀልሽ? በምን ቀን ነው ግን ያወቅኩሽ? ይላታል። ሩትም ደግሞ ቀኑን እንኳን አላስታውስም፣ ከቀኑ 8 ሰዓት ካፌ ውስጥ ነው ያገኘኝ ትለዋለች። ሳሚ በጣም ተናደደ። ቆይ አንቺ ልጅ እየቀለድሽ ነው እንዴ? ከዚህ ነገር ውስጥ እጅሽን አውጭ ብዬሻለሁ። ሁለተኛ እዚህ ነገር ውስጥ ባገኝሽ እኔን አያደርገኝ ብለው ዘቶባት ይለያያሉ። እንግዲህ ሳሮን ደግሞ ቤት ውስጥ ውሻ ሆናለች ባህሪዋ። ህይወትን አልያት ድምጿንም አልስማት እያለች ትገኛለች። ዴቭ እንግዲህ እህቱን ሊጠይቃት ሲገባ እንዴት ነሽ ብሎ ሲጠይቃት እሷም ደግሞ ደህና እንዳልሆነችና ያለችበት ህይወት ተስፋ አስቆራጭ እንደሆነና ዶክተሮችም የነገረው ተስፋ አስቆራጭና ካሁን በኋላ በእግሯ መንቀሳቀስ እንደማትችል እንደነገሯት እያለቀሰ ትነግረዋለች። ዳዊትም እንግዲህ እህቴ ተረጋጊ፣ አንቺ እኮ ጠንካራ ነሽ፣ ደግሞ ዶክተሮችን ያሉትን ይዘሽ ነው እንደዚህ የሚሰማሽና የሚከፋሽ? ትድኛለሽ እኮ
ነገሮቹ ጊዜ ብቻ ነው የሚያስፈልጉት። ሁሉም ነገር ቀስ በቀስ ይስተካከላል አላት። ሳሮንም ደግሞ እንግዲህ የሷ እንደዛ መሆኗ ብዙ ነገር እያጎደለባት ነው። እዛ ጋር ስራዋ አደጋ ላይ የሆነ ነው። ምክንያቱም ይሄ እያጭበረበረች የምትሰራው ነገር ሊታወቅብኝ ይችላል ብላ ትፈራለች። ሁለተኛ ደግሞ ስራ ባለመሄዷና ቤት ውስጥ እንደዚህ ብቻዋን አልጋ ላይ ቁጭ በማለቷ በጣም ተሰምቷታል። ነገር ግን ያልገባት ነገር ቢኖር እንደዚህ የሆነችው በራሷ ክፋት ነው። የሰው ልጅ እየዘራውን ነው የሚያጭደውና በህይወት ላይ ባረገችው ነገር ነው እንደዚህ የሆነችው። ምክንያቱም የዘራችውን ነው እሷ ራሱ ያጨደችው ማለት ነው። ይገባታል። ነገር ግን ዳዊት በእህቱ ምክንያት አብዝቶ እየተጨነቀ ይገኛል ማለት ነው። እሱ ግን የእህቱን ጉድ አላወቀም። ምን ያክል አስመሳይ እንደሆነችና ውሸታም እንደሆነች እንዲሁም ደግሞ ከህይወት እስከ ማጥፋት ድረስ እንደምትደርስና ለዚህ ሁሉ ተጠያቂቱ እሷ እንደሆነች ገና ብዙ ነገር አልገባውም። ቢያንስ ህይወትን እንደምጠላት ነው እንጂ ለሱ ራሱ እንደመረዘችው እኮ አያውቅም። ከዛም በኋላ ቆይ ለመሆኑ ህይወት የት ሄዳ ነው? ድምጿንም አልሰማኋትም አላየኋትም ዛሬ ይላታል። እኔ ምን አውቃለሁ እኔ እሷ ጠባቂ ነኝ እንዴ አለችው። ከዛም በኋላ ቆይ አንተ ስለ እሷ ደግሞ ማሰብ አይሰለችም እንዴት ትለዋለች። እህቴ ቆይ ለምንድን ነው በዚህ ልክ የምታያት? እኔማ እንደዚህ የምትሆኝ ከሆነ በህይወት ምክንያት እንደዚህ የምትበሳጭ ከሆነ ለእሷም ፍቅሬን ገልጭላት አብሬያት ልኖር አስቤያለሁ። ከዚህ ቤት ወተን የራሳችን ህይወት እንድንኖር እያሰብኩኝ ነው። ነገር ግን እንደምንም ብዬ ፍቅሬን እገልጽላታለሁ አላት። ሳሮንም ደግሞ አታደርገውም ወንድሜ፣ እኔ በህይወት እያለሁ ህይወትን አታገባትም፣ ከህይወት ጋር መሆን አትችልም እያለች ዛተችበት። ዳዊትም ቆይ የምናደርግ ነው የምትይው? እዚህ እንኖር አትኖርም፣ ልውጣና ልኖር አትወጣም፣ ምንድን ነው የምትፈልጊው? ህይወትስ ምን አደረገች በዚህ ልክ የምትጠያት? እያለም ይጠይቃታል። እሷም ደግሞ በህይወት እያለች ከህይወት ጋር መኖር እንደማይችልና ህይወትን አፍቅሮ ትዳር መመስረት እንደማይችል አስረግጣ ትነግረዋለች። ግን ዳዊት ከእህቱ ፍቅር ይዞታል፣ ባለማወቅ ከህይወት ፍቅር ይዞታል። ህይወትም ደግሞ ዳዊትን እያፈቀረችው ነው። ምክንያቱም ዳዊት ከዚህ በፊት ቀለበት አስሮ ነበር ብሎ ስለነገራት ሳሚ በዛ ነገር ተናዳ እየቀናች ትገኛለች። ከዛም በኋላ ዳዊትን እና ህይወት ተገናኙና የት ሆነሽ ነው ዛሬ ያላየሁሽ ብሎ ሲላት፣ አይ እኔማ እኮ እስኪ ወደ ውጭ ሂጄ ልናፈስ ብዬ በዛውም ደግሞ አንዳንድ የሚያስፈልጉ ነገሮችን ገዝቼ መጣሁኝ። በዛውም ደግሞ እህትህ ሳሮን እኔን በጣም ስለጠላችኝ እና በአይኗ ማየት ስለማትፈልግ እስቲ ትንሽ እረፍት ልስጣት ብዬ ነው የወጣሁት ትለዋለች። ከዛም በኋላ ቁጭ ብለው እያወሩ ቀለበት እንዳረክ እና ትዳር እንደነበረ ሰማሁ አለችው። ዳዊትም እንግዲህ ነገረሽ አይደለ የተረገመ ሳሚ፣ ይኸውልሽ እሱ የሚልሽን ነገር ሁሉ እንዳታምኒው አላት። ህይወትም ምን ማለት ነው እና አላገባሁም እያልክ ነው ብላ ትጠይቀዋለች። ዳዊትም ደግሞ አይ እንደዛ ሳይሆን አንዲት በሩት እድሜ የምትሆን ልጅ ነበረች እና እኔን አፍቅራኝ እሱን ካላገባሁ ራሴን አጥፋለሁ እያለች ስታስፈራራ ቤተሰቦቿ መጥተው ለመኑኝ። እኔም እጄ እሷን ለማረጋጋት ስሞክር አንተን ካላገባሁ በህይወት መኖር አልችልም ብላ ቀለበት ራሷ በገዛችው ቀለበት እንዳረግላት ጠየቀችኝ። ቤተሰቦቿም ደግሞ ልጃችንን አድንልን ብለው ሲለምኑኝ ሰብአዊነት ተሰምቶኝ እሷ ራሱ በገዛችው ቀለበት እኔ አሰርኩላት። ከዛም በኋላ ተለያየን ብሎ ነገራት። ይህን ሲነግራት ህይወት በጣም ደስ አላት። ነገር ግን እስከ መቼ ነው የሚጓዙት? ህይወትና ዳዊት እኮ እህትና ወንድም ናቸው። መቼ ነው እውነታው የሚገለጥላቸው? ምክንያቱም ወዳልተፈለገ ነገር እየሄዱ ነው። ሩት ደግሞ ዳዊትና ህይወት ባንድ እንደሆኑ አትፈልግም። ምክንያቱም እህትና ወንድም እንደሆኑ ስለምታውቅ ዳዊትን ከጓደኛዋ ጋር ልታጣብሰው ብትሞክርም ዳዊት ግን ጓደኛዋን አልወደዳትም። እንደውም ለአያትም ታስጠላኛለች፣ እንደሱ አይነት ሴት ለእኔ ምርጫ አይደለችም፣
ደግሞ እኮ ያለ ነገር አይደለም እንደዛ ቀጫጫ የሆነችው። እኔ ደግሞ ቀጭን ሴት አትመቸኝም። በእርግጠኝነት ያለ ምክንያት እንደዛ ቀጫጫ አልሆነችም፣ ነገረኛ ስለሆነች ነው። አረ እንደውም ድምጿን መስማት አልፈልግም። ሁለተኛ ስልኬ ላይ እንዳትደውል ንገሪያት ይላታል ሩት። ሩትም ደግሞ አረ እባክህ ተይ እንጂ ተው እንጂ አታስመስል፣ እንደምትወዳትማ አውቃለሁ ትለዋለች። እሱም ደግሞ እንደማይፈልጋት ነገራት። ከዛም በኋላ ህይወትና ዳዊት እያወሩ አንተ ግን አታገባም እንዳለችው አራገባለሁኝ፣ ነገር ግን ስትስቅ የምታምር ሴት እየፈለግኩኝ ነበር ይላታል። እና ያችን ሴት ካገኘሁኝ አገባለሁኝ አላት። እሷም ደግሞ እና የምትወዳት ሴት አለች እንዲ ያለችው፣ አዎ በጣም መወዳት እማፈቅራት ሴት አለች፣ ነገር ግን እሷ ተወቅ አትወቅ አላውቅም፣ ከእሷ በኩል ያለውን ስሜት አላውቅም አላት። ህይወትም ደግሞ ማናት የታደለች እና ነግረሃታል አለችው። አይ አልነገርኳትም፣ ግን አይኔን አይታ ተወቅ ብዬ ዝም ብያለሁ አላት። ህይወትም ደግሞ አውቃታለሁ እንዴ? እኔ አውቃታለሁ? እስኪ በእናትህ አስታውቀኝ አለችው። አዎ ታውቂያታለሽ፣ በጣም ቅርብ ናት እያለ እሷን እንደሚያፈቅራት ዳርዳሩን እያለ ነበረ። ነገር ግን በዛን መሀል ምንም ልታውቃት አልቻለችም። ስሟ ደግሞ በኤል ይጀምራል አላት። ግን ኤል ማን ነው? እኔ ራሱ ግራ ገባኝ። ሰላም ደግሞ እንግዲህ ሳሜን አግኝታው ስታስጨንቀው ነበረ። አባብዬ ዘንዳ ሂጄ አንተን የመሰለ ወንድ ወደ ህይወቴ እንደሚገባ ነግሮኛል። እኔ ደግሞ አንተ ከምትሆን ብዬ በአንድ ጓደኛዬ እንዲቀይርልኝ ነገርኳቸው። ቆይ ግን አንተ ልሽ እኔ ጋር እንዲህ የምትፋጠጥና እኔን የምትሳፈጠኝ ከሆነ ሚስትህንም አንተንም ገድዬ ነው እጅን ለመንግስት የምሰጠው አለችው። ሳሚም ደግሞ ስለምን ግድያ ነው የምታወሪው? ደግሞ ስለምን ሴት ነው ስለምን ወንድ ነው የምታወሪው? እያለም ሲጠይቃት ነበር። ደግሞ አባብዬ ነግረውኛል፣ ብዙ ሴት በህይወት ላይ እንደምታቃይር ነግረውኛል። አባብዬ ደግሞ አይዋሹም አለችው። ሳሚም ደግሞ እንግዲህ የሰላምን እብደት በጣም ይፈራል። ምክንያቱም ዝም ብላ ስለሱ ማንነት ስለምታውቅና እውነቱን ፊት ለፊት ስለምትናገር ይፈራል። ከዛም በኋላ ሳሚ ወደ ቤታቸው መሄድ ወደ ቤታቸው እየሄደ የነበረውን ሰላም ና እንሂድ፣ እኔ ወደ ቤታችሁ ነው መሄድ የምፈልገው፣ ሚስት ልጠይቅ ልሄድ ነው ብትለውም እሱ ግን እሷ ጋር መሄድ እንደማይፈልግና እኔ ወደ ቤት አይደለሁም ወደ ሌላ ቦታ ነው የምሄደው ብሎ መንገዱን ይቀይራል። ታዲያ እንደዛ አትልም እንዴ? እስካሁን ጊዜን ሳቃጥል ካንተ ጋር። ለነገሩ አንተ ስለ ጊዜ ታውቃለህ። ስለ ጊዜ ብታውቅማ ህይወትን እንደዛ ባላረካት ነበረ። አሁን ጥፋ ከፊቴ አለችውና ቀጥ ብላ ወደ ቤት ትሄዳለች። ወደ ቤት ስትሄድ ደግሞ ህይወት ከፈተችላት። ህይወት ግን ሰላም በመምጣቷ ደስተኛ አልነበረችም። ከዛም በኋላ ሩት እንድትገባ ነገረቻትና ሰላም እንግዲህ ስለ ሩት ውበት እያደነቀች ነበረ። ሩትም ደግሞ ከሰላም ጋር እየተሳሳቀች እና ውበቷ ቆንጆ እንደሆነና ችግሩ የግራ አይኗ ሻውራር እንዳለ ትነግራታለች። በዛም ደግሞ ሩት እየሳቀች ነበረ። እና ሁልጊዜ እኮ ነው አንቺ ስለ ውበቷ የምታደንቂያት፣ አይሰለችሽም እንዴ አለቻት ህይወት ለሰላም። ሰላምም ደግሞ አንቺ ዝም በይ ቀንተሽ ነው፣ እንዳንቺ አይነት እኮ ምቀኞች ትምህርት ቤት ራሱን በቁንጅና ውድድር አንደኛ ወጥቼ በጉቦ ነው ይሄ የተሳሳተ ውጤት ነው ብለው ውጤቱን አስቀይረውብኛል፣ ልክ እንዳንቺ ቀናተኛ ስለሆኑ አለቻት። ከዛም በኋላ ዴቭ መጣና እንዴ ሰላም መጣሽ እንዴ? እንዴት ነሽ? ሰላም ነው አላትና አዎ መጣሁ እኮ እባክህ እህት ልጠይቅ ነው የመጣሁትኝ፣ ስለዚህ እኔ ደግሞ ላድናት ትችላለሁኝ ስትለው ኧረ እባክሽ ታድኛታለሽ? እውነትሽን ነው? እስኪ ይሄማ ጥሩ ዜና ነው፣ እኔ እንግባና እንሞክራት አለና ሰላምን ይዟት ሲሄድ ዴቭም ደግሞ ከሳሮን ክፍል ገባና እህቴ ሰላም መታለይ ልጠይቅሽ፣ ደግሞ ልታድንሽ መታለይ፣ መድኃኒት ይዛ መታለይ ሲላት ሳሮን በጣም ደስ ስላላት አረ እውነትን ነው ወንድሜ፣ በቃ ግቡ ነይ ነይ ብላ እንድትገባ አዘዘቻት። ከዛም በኋላ እሺ እውነት አንቺ ታድኝኛለሽ አለቻት።
ሰላምም አዎ አድንሻለሁ፣ ነገር ግን አንቺ ከዚህ በፊት ስላስቀየምሽኝ ትንሽ ቆሌ ተቆጥቷል። አሁን ደግሞ ቆሌ ስለተቆጣ ምንም ማድረግ አይቻልም። ስለዚህ አንቺ በመጀመሪያ እኔን ይቅርታ ትጠይቅኛለሽ፣ ከዛ በኋላ ወደ መፍትሄው እንሄዳለን ትላታለች። ሳሮን ይሄን ስትሰማ በጣም ተናደደችና ውጡልኝ፣ ማንናችሁም አልፈልግም፣ ማንኛችሁንም አልፈልግም፣ ማናችሁንም ላያችሁ አልፈልግም፣ ውጡልኝ ከክፍሌ ብላ ስጮህባቸው እነሱም ሄሮትና ህይወት እንዲሁም ደግሞ ሰላም ደንግጠው ይመለሳሉ። ዳዊት ደግሞ የእህቱ ነገር በጣም እያሳሰበው ነው። እንደዛ ስትሆን ያበደች ነው የመሰለው። ነገር ግን የእህቱ ነገር ቢያሳስበው ምንም ማድረግ አልቻለም። ምክንያቱም ሳሮን በቃ ወደ እብደት እየሄደች ነው ማለት ነው። እዛ ቤት ተቀምጣ የዶሮ ጠባቂ መሆኗ በጣም አሳስቧታል። ውድና የተከበራችሁ ቤተሰቦቼ የህይወት መንገድ ክፍል 30 ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። አመሰግናለሁ።